ወጣትነትን ተጠቀምበት እርጅና ከመምጣቱ በፊት አሉ። አዎ ወጣትነት ኒዕማ ነው፣ ጸጋ ነው። አላህ የሰጠን ትልቁ ምንጠቀምበት ኸይር ነገር ምናከማችበት ትልቁ ወቅት ነው። አባቶቻችሁን ጠይቁ፣ እናቶቻችሁን ጠይቁ። የትኛው ወቅት ያስደስታቸዋል በሏቸው። ያ አበባ የሆነው እድሜ፣ ያ የወጣትነት እንደፈለግን ምንዘልበት ጉልበት ቁዋ ያለበት ይመርጡታል። አዎ ይህ ወጣትነት እድሜ ሸይጣንም ይፈልገዋል፣ አንተም ያጠድምበት እድሜ ነው። ይህ ወጣትነት እድሜ ፖለቲከኞችም ይፈልጉታል፣ አንተን እንደፈለገ የሚያሽከረክሩበት ወቅት ነው። ይህ ወጣትነት ተቃራኒ ጾታ የሚፈላለጉበት ነው። ይህ ወጣትነት አላህም ይፈልገዋል። ነገ የውመል ቂያማ የማንም ጥላ በሌለበት ሰዓት አላህ ወሻቡን ነሻ ፊ ዒባደቲላሂ ዐዘ ወጀል ወጣት አላህን በመገዛት የወጣትነት እድሜውን ያሳለፈ። ስለዚህ ሸባበከ ቀብለ ሐረሚክ ወጣትነትን ተጠቀም። እርጅና ከመምጣቱ ከዘራ ከመያዝ በፊት ወጣት ሆነ አላህን ወቀው። ጉልበት ሲያጥርህ ጭንቅ ሲልህ ያን ቀን አላህ ይደርስልሃል። ወሲሐተከ ቀብለ ሰቀሚክ ጤንነትን ተጠቀም በሽታ ከመምጣት በፊት። አፍያ በሰጠ ሰዓት የመስኪት ሰውን ተመላለስበት፣ ኸይር ቦታ ብቻ ሁንበት። በሽታ መጥቶ አልጋ ላይ ከመተኛት በፊት ማንም ሰው በጤንነት ሰዓት አላህን አጥብቆ የሚገዛ መስጊድ የሚመላለስ ከሆነ አላህ ይህንን በላምቶበት በሽታምቶበት አልጋ ላይ ሲያስተኛው ያ ሰዓት ላይ ቤቱ ሲሰግድ ያ ሰዓት ላይ አልጋው ላይ ሲሰግድ አላህ መስጊድ መጥቶ እንደሰገደ አድርጎ ይጽፍለታል። ለምን? በወጣትነቱ በአፍያው ሰዓት አላህ ጋር የተዋወቀ ስለሆነ ነው። ወጊናከ ቀብለ ፈቅሪክ ሀብትን ተጠቀም ድህነት ከመምጣት በፊት። አዎ ሀብት ተጠቀም። ስንትና ስንት ሰው ሀብት አለው ግን ማንም አያውቅበት። እናቱ አታውቅ፣ አባቱ አያውቅ፣ ወንድሙ አያውቅ፣ ሚስቱ አታውቅ፣ ልጆቹ አያውቅ። ሲሞት ያበደራቸውም አይታወቅ፣ እዳ ካለበትም አይታወቅ፣ ድብቅ ይሆናል። ሀብትህን ቤተሰብን በማስደሰት ሀብትህን ሰደቃ በማውጣት ሀብትህን ተጠቀም። በሐያት እያለ ለዛ ለጨለማው ለዛ ለጠባብ ጉድጓድ ዛሬ አዘጋጅበት። ነገ የወራሽ ነው፣ ያንተ አይደለም። እድል አግኝተ ለመናዘዝ እንኳን ብትችል 1/3 ነው ከንብረት እንኳን መናዘዝ የምትችለው፣ ሌላው የወራሽ ነው። ስለዚህ ያኛው ቤትህ ላይ ዛሬ አስተካክልበት። አዎ ትርፍ ጊዜንም ተጠቀምበት ቢዚ ከመሆኑ በፊት። አዎ ጊዜን ተጠቀም መሽጉል ከመሆኑ በፊት። መጨረሻ ምን አሉ? ወሐያተከ ቀብለ መውቲክ በሕይወት እያለ ተጠቀም ሞት ከመምጣት በፊት። ለማናችንም አይቀር ሁላችንም ላይ የሚያንኳኳ ጉዳይ ነው ሞት ማለት። ጊዜ ዛሬ ሞት ተፈርዶበት በምን እንግደለ ይላል። በሙስሊም ላይ የሚያልፍ ጊዜ በከንቱ የሚያልፍ ጊዜ ሊኖር አይገባም። ጊዜ በእስላም ወርቅ የሚባል ነገር አይደለም፣ ሰይፍ ነው፣ ህይወት ነው። በመልካም ነገር ካልቆረጥከው በሸር ይቆርጠሃል። ምን ጊዜ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኒዕመታኒ መግቡኑን ፊሂማ ከሲሩ ሚነናስ ሁለት ኒዕማዎች አሉ፣ ጸጋዎች አብዛኛው ሰዎች የዘነጓቸው ችላ ያሏቸው ያልተጠቀሙባቸው። አስሲሐቱ ወልፈራሁ አው ጤንነትና ፈራህ ነው። ጤንነት ወላሂ ኒዕማ ነው። ጤናህን አላህ የሰጠን ጤና ቀላል ነገር አይደለም። ጤናህን የሚያበላሽ ነገር ላይ አትቀመጥበት። ዛሬ ስንትና ስንት ወጣት አለ ጤናውንም ጊዜውንም በከንቱ የሚያሳልፍ መሸታ ቤት ጫት ቤት ቁጭ ብሎ ጫት እየቆረጠ ጨጓራውን ጥርሱም ያበላሽ። አዎ ያስጠይቃል። ቁማር ቤት የሚያሳልፈው፣ ኸምር ቤት የሚያሳልፈው፣ አሽሽሻ ቤት የሚያሳልፈው ስንት ወጣት ነው። ይሄ ወጣትነት ጊዜውንም በማሳለፍ ተጠያቂ ነህ። እንደዚሁም ደግሞ አላህ የሰጠህን ጤና እጅ አላህ አማና ነው። አይናችን፣ ጥርሳችን፣ የሰውነት አካላችን በአጠቃላይ ከማን የተሰጠን ነው? ከአላህ ሱብሓነሁ ወተዓላ። የኛ ነው እንዴ? አይደለም፣ ወላሂ የአላህ ነው። ያንን የሰጠን አካል አላህ እንደዛው እንደሰጠን ይፈልጋል። በሲጋራ ሳምባዬን ከጨረስኩት አላህ ዘንድ እጠየቃለሁ። በመጠጥ በአስካሪ መጠጥ ጉበቴን ከጨረስኩት እጠየቃለሁ። አዎ አላህ ንጹህ ነው የሰጠኝ፣ ንጹህ መመለስ አለብኝ። ተጠያቂ ነህ። ስለዚህ ጤንነትን የሚጎዳ ነገር በአጠቃላይ በኢስላም ክልክል ነው። ወላሂ አሳማ ስጋ በኢስላም ክልክል ነው አይደል? ዛሬ ላይ በፊት ላይ ዑለማዎቻችን ሲያስቀሩን የአሳማ ስጋ ማለት ደዩስ ያደርጋል፣ ቅናተ ቢስ ያደርጋል ነበር። አዎ ዛሬ ደግሞ ሳይንቲስቱም ደርሶበት ምን አለ? አብዛኛው የካንሰር በሽታ የሚመጣው በዚህ በአሳማ ስጋ ነው። አብዛኛው የካንሰር በሽታ ሱብሃንአላህ። አላህ የከለከለን ነገር እኛ ላይ ጉዳት የሚያመጣ ነው። ያዘዘን ነገር በአጠቃላይ ለኛ ጥቅም ያለ ነው። እኛ ግን እንደ ሙስሊም ጉዳቱን አወቅነውም ጥቅሙን አወቅነውም አላወቅነውም የከለከለን መከልከል፣
ያዘዘንን መታዘዝ ነው። ስለዚህ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ፈራግ ትርፍ ጊዜንና እንደዚሁም ጤንነትን አብዛኛው ሰው መቀረስቶታል። ያንን ተጠቀሙበት። አላህ ቁርአን ላይ አዞናል፣ ነግሮናል ከመምጣቱ በፊት እያለ ወአንፊቁ ሚማ ረዘቅናኩም እኛ ከሰጠናችሁ ሳይለግሱ ስጡ። ሚን ቀብል አን ያእቲየ አሐደኩሙል መውት አንዳችሁ ላይ ሞት ከመምጣቱ በፊት ፈየቁል ከማለትም በፊት ረቢ ጌታዬ ወይ ለውላ አኸርተኒ ኢላ አጀሊን ቀሪብ ዱንያ ላይ ትንሽ ጊዜ ብሰጠኝ ይላል። ቀብር ሲገባ ነው፣ ሞት ሲመጣ ነው። መለከል ሞት ሲመጣ ይባንናል። መለከል ሞት ሲመጣ የዛን ያረግ ጊዜ ይሰጠኝ፣ ትንሽ አስተያየት ይደረግልኝ፣ እንደው ማስተዛዘኛው ይሰጠኝ። ከዛስ ፈአሰደቀ ይላል፣ ሰደቃ አውጣ ነበር ይላል። እምቢ ያለውን ሰደቃ አሁን እሰጣለሁ፣ አሁን አንተ አይደለም የወራሽ ነው። ሰደቃ አውጣ ነበር፣ ወአኩን ሚነ ሷሊሂን ከደጋጎችም እሆን ነበር ይላል። ያ ጊዜ ግን አብቅቷል። ስለዚህም ለአላህ የምንሰጠው ጊዜ አላህ በሐያታችን ላይ በረካ እንዲኖር ያደርገዋል። እሕፈዚላህ የሕፈዘከ አሉ ነብዩ። አላህን ጠብቀው አላህ ይጠብቀሃል። አላህን ጠብቀው ማለት ትእዛዙን ጠብቅ፣ ያዘዘን ታዘዝ፣ የከለከለን ተከልከል፣ አላህ ይጠብቅልሃል። የአላህን ህግጋት ዳር ድንበሩን የጠበቀ አላህ ጊዜውን ወቅቱን በአጠቃላይ የተባረከ ያደርግለታል። ጊዜ ከምንጠብቅባቸው ሰበቦች አንዱ በአግባቡ እንድንወጣ አንደኛው ሙሐሰበቱን ነፍስ ነው። ነፍሳችንን መተሳሰብ። እንደው ዛሬ ምን ሰርተሻል? እስቲ እንደው ነጋዴዎች ትተሳሰባላችሁ? የቀን ወጪ ገቢዬ ስንት ነው? ኪሳራ አለ፣ ትርፍ አለ፣ እንተሳሰባለን። ንብረታችንን እንቆጥራለን፣ ትርፍና ኪሳራውን። ነፍስን ተሳሰብ። እንደው ዛሬ 5 አውቃት ሰላት መስጊድ የሄድኩባቸው ሰዓት እያል እንደው ተክቢረተል ኢሕራም አመለጠኝ አላመለጠኝ፣ ተሳሰብ። ኸይር ነገር ሰርቻለሁ፣ ቁርአን ቀርቻለሁ፣ ዛሬ ዚክር አድርጌያለሁ፣ ጊዜን በምን አሳለፍኩት? ተሳሰብ። ጊዜያችንን በመልካም ካልተሳሰብን አደጋ ነው። ለዚህ ነው መይሙን ኢብኑ ሚህራን ረሒመሁላህ ምን ይላሉ? ላ የኩኑ ልዓብዱ ተቅየን አንድ የአላህ ባሪያ ተቅያ አይሆንም ሐታ የኩነ ሊነፍሲሂ አሸደ ሙሓሰበተን ሚን ሸሪኪ ሊሸሪኪሂ ለነፍሱ ልክ ሸሪካ አጋር ሆነ ሰው ጋር ስትሰራ እንዴ ነው የምትተሳሰበው? ለጋራ ስትሰራ፣ ለሼር ስትሰራ እስቲ ምን አውጥታል፣ ምን ቀንሳል፣ ትተሳሰባል አይደል? ነፍሱን እንደዛ ከሸሪካው ጋር ከሚተሳሰብ የበለጠ ነፍሱን ካልተሳሰበ ተቅያ አይባልም። ወሊሃዛ ቂለ ነፍሱ ከሸሪክ ልኸዋና ለዚህ ማሊክ ገንዘብን በአጠቃላይ ይዞብ ይጠፋል አይደል? ልክ እንደዛ እንደ ሸሪካ ነፍስን ተሳሰባት፣ አለዛ ይዛህ ትጠፋለች። ጊዜን በምን እንደምታሳልፉ አታውቅም። ጊዜ በረካ በእድሜ በረካ እንዲኖር ሌላኛው ዝምድናህን ቀጥል። ከእናት ከአባት ጋር ያለን ከዘመድ አዝማዶች ከአጎት ከአክስቶች ጋር ያለን ግንኙነት አሳምር። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም መን አሐበ አን የብሱጠ ለሁ ፊ ርዝቂሂ ርዝቁ እንዲሰፋለት የፈለገ አው ዩንሰዕ ለሁ ፊ አሰሪህ ወይም ደግሞ እድሜው እንዲረዝምለት የፈለገ ፈልየሲር ረሒመሁ ዝምድናውን ይቀጥል። አኽረጀሁ አልቡኻሪ። በእድሜ በረካ እንዲሆን ኸይር ነገር ላይ ለመሆን እናት አባትን አስደስት። እማዬ በል አባዬ በል፣ እግራቸውን እሻቸው፣ ጀርባቸውን እሽ፣ አስደስታቸው። ፊትን እነሱ ላይ እንዳታኮሳትር አስደስታቸው። ጊዜ በረካ ይኖረዋል። ሐዲስ ነው እኮ ርዝቅም እንዲጠቦባል። ከእናት ከአባት ጋር ያለን ግንኙነት አሳምር። ጊዜ በረካታል። ከእናት ከአባት ጋር ያለን ግንኙነት አሳምር። ነቢዩ ሰለላሁ ዐለይሂ ወሰለም ጥያቄ ተጠየቁ። አንዱ ሰሃባ መጡ። አዩ ናሲ ኸይሩን ከሰው ሁሉ በላጩ ማን ነው አላቸው። ቃለ መን ጣለ ዑምሩሁ ወሐሱነ አመሉሁ እድሜው ረዝሞ ኸይረኛ ሰው እድሜው ረዝሞ በርዝመቱ ልክ ስራው ያማረ ነው፣ ከአላህ ጋር የተዋወቀ ነው። ከዛም ተጠየቁ ድጋሚ ፈአዩ ናስ ሸሩን ከሰው ሁሉ መጥፎ ማን ነው አሉ። ቃል መን ጣለ ዑምሩሁ ወሳአ አመሉሁ እድሜው ረዝሞ ስራው የተበላሸበት። ስንትና ስንት ሰው አለ በእድሜው ኸይር ሳያገኝ መልካም ሳይሰራ ሰው አስለቅሰው እንደው ሲሞት ደግሞ አልሐምዱሊላህ ተገላገልን የተባለ ስንትና ስንት ሰው አለ። አላህ ይጠብቀን። እኔ ማን ነኝ ስሞት ያ አላህ እከሌ ሄደ እንደው ጥሩ ነበር ብሎ አላህ ይርሐመው ከሚባል ነኝ ወይስ አልሐምዱሊላህ አላህ ገላገልን ከሚባል ከየትኛው ነኝ? ያንን ካሁኑ ማስተካከል ይገባል። ሌላው ዕውቀትን በማሳለፍ ጊዜያችንን መጠቀም ነው። ጊዜን በአግባቡ ለመጠበቅ ዕውቀት ወላሂ ዛሬ አላህ ይዘንልን። በሞባይላችን ስንት ሰዓት እንከተላለን? ስንት ሰዓት እናየዋለን? ቲክቶኩን ስንት ሰዓት እናየዋለን? ፌስቡኩን፣ ዩቱቡን፣ ሶሻል ሚዲያው ላይ ላኢላሃ ኢለላህ ምንም ሰዓት አይጎቃ እንደው አነሰኝ ነው የምንለው። ትንሽ ሰዓት ኪታብ ለመቅራት
ትንሽ ሰዓት አላህን ለማወቅ አሊፍ ለማለት ባለ ማለት ቁርአን ለመቅራት ጊዜ አጣን አይደል? ስንትና ስንት አባቶች አለ ቁርአን ያልቀሩ፣ ስንትና ስንት ወጣት አለ ቁርአን ያላከተመ፣ የጌታውን ደብዳቤ ያላወቀ ስንትና ስንት ሰው። ይሄ ጊዜ ግን በከንቱ ካለፈ አላህ ዘንድ ከባድ ጥያቄ አለው። ስለዚህም አላህ ኸይር እንዲሻል መልካም ነገር እንዲሻል ከፈለግ ጊዜን ተጠቀም። አላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም መን ዩሪድላሁ ቢሂ ኸይረን ይፈቂሁ ፊዲን፣ እንደው እድሜውን መልካም የሻለት ኸይር ነገር የሻለት በሐያቱ ለአላህ ዲንን እንዲረዳ ያደርገዋል። አዎ አንድ ኪታብ ለመቅራት ተራራው ነብይ ከኪታብ በላይ የሚፈጅ ጊዜን ደግሞ የሚያሳልፍብኝ የሚያበላሽብኝ ቲክቶክ ለማየት ግን ቀላል ሆነብኝ አይደል? መስጊድ ትንሽ ኢዕቲካፍ ተቀምጬ እንደው አስተግፍሩላህ ለማለት ከበደኝ። ስንት ሰዓት ነው ግን ዩቲዩብ የማየው? ስንት ሰዓት ነው ፌስቡክ የማየው? አንድ ከሊማ ቁል አላሁ አሐድ ተፍሲሩን ለማወቅ ከበደኝ። ግን በሌላ ነገር ደግሞ አሳልፈዋል። አዎ ከዚሁ ጋር ጊዜ ከሚያበላሹና ዛሬ ላይ በሚዲያ ብቅ ያሉ ሰዎች አሉ። ፌሚኒስት ነኝ የሚሉ ለእህቶቻችን ለሴቶች መብት የሚከራከሩ መስለው ነገር ግን የሴቶችን ሀያት የሚያበላሹ ሰዎች ብቅ ብለዋል። እንደውም እነዚህ ፌሚኒስቶች ምን ይላሉ? ሴት ልጅ ሃይማኖት በድሏታል፣ ከሃይማኖት ጎራ ልትወጣ ይገባል። ማን የበደላት? ለሴት ልጅ መብቷን የተከራከረላት ከኢስላም የበለጠ አለ እንዴ? ከነ ህይወቷ በምትቀበር ሰዓት ወኢዘል መውዑደቱ ሱኢለት ቢአይ ዘንቢን ቁትለት ብሎ አላህ ክብሯን ታላቅነቷን ሱረቱ ኒሳ ብሎ የሴቶች ምዕራፍ ብሎ እናቷን ያከበራት ሚስቶን ያከበራት ልጆና ያከበራት እህቶና የተከበረች አድርጎ አላህ ለኛ በአማና መልኩ የሰጠን ሴቶችን አይደል እንዴ? ሚስት እኮ የአላህ አማና ናት። እናት ከባድ ነው ሐቋ። ልጆች ኑሮት በአግባቡ ያሳደገ ከጀሃነም እሳት ይከላከሉለታል ሴት ልጆችን አሉ። ዛሬ ግን ለነሱ ተቆርቋሪ መስለው ትዳር አልባ፣ ለነሱ ተቆርቋሪ መስለው ፋይሻ ላይ ዝሙት ላይ እንዲጨማለቁ በመጥፎ ሐል ላይ እንዲያሳልፉ ፌሚኒስት ነው የሚሉ መጡ። ተከራካሪ መስለው ልክ ከላይ ሲታይ ጥሩ ይመስላል። ልክ አሁን ዘመኑ ላይ ቁርአኒዝም ብሎ እንደመጡ ቁርአኒዝም ሲታይ ስለ ቁርአን የሚጓጓ ስለ ቁርአን የሚከራከር ይመስላል። የነብዩን ሐዲስ የሚጥል የነብዩን ሐዲስ ማይቀበል ማለት ነው። ግን በጣም ጠማማ ሰዎች እንደነዚህ አይነት ፈተናው እየበዛ። ስለዚህ ወደ ዲናችን እንመለስ፣ ጊዜያችን በአግባቡ እንጠቀም። እነዚህ ፌሚኒስት ነኝ የሚሉ ሴቶች ልጆቻችሁን፣ አባቶች፣ ሴት ልጆቻችሁን፣ ሚስቶቻችሁን፣ እህቶቻችሁን እንደው ተጠንቀቁ ማለት አስተምሩ። ስለ እነዚህ ሰዎች መጥፎነት ንገሩ። ትዳር አልባ እንዲሆኑ በዝሙት እንዲጨማለቁ እንደዚሁም ደግሞ ከሂጃብ ከእስልምና አስተምሮ አፈንግጠው እንዲወጡ ሚስት በባሏ ላይ እንድታመጽ የተለያየ አይነት ስራ የሚሰሩ የመጨረሻ በዘመኑ የመጡ ባለጌ ሰዎች ናቸውና እነሱን ልንጠነቀቅ ይገባል። اللهم وفقنا لاغتنام الأوقات وأعنا فيها للعمل بالطاعات والبعد عن السيئات يا رب الأرض والسماوات. أقول قولي هذا وأستغفر الله لي ولكم من كل ذنب فإنه هو الغفور الرحيم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد فيا أيها المسلمون اتقوا الله تعالى واعلموا أن من أسباب الحفظ الوقت التقرب إلى الله بالعمل الصالح. ወደ አላህ ለመቃረብ ጊዜያችንን ለመጠበቅ በጊዜያችን በአግባቡን ተወጣ የሚባለው የአላህን ትእዛዝ ስናከብር ነው። ከዚህ ደግሞ የሚረዱ ነገሮች ምንድነው? ቀደምቶችን ማስታወስ። ሰለፎቹ ሰሃቦቹ እና አቡበከር እና ዑመር እንዴት ነበሩ? በጊዜያቸው ላይ እንዴት ነበረ ጊዜያቸውን ሲጠቀም የነበሩት እንዴት ነው ብሎ የነሱን ታሪክ የነሱን ሐያት ማወቅ ያስፈልጋል። አብዱላህ ኢብኑ መስዑድ አንድ የሚደንቅ ንግግር ይናገራሉ። ምን ይላሉ አብዱላህ ኢብኑ መስዑድ? ማነዲምቱ አላ ሸይኢን ነደሚ ይላል። እንደው በምንም ነገር ተጸጽቼ አላቅም አላ የውሚን ገረበት ፊህ ሸምሱ፣ እንደው ፀሐይ የጠለቀችበት ቀን ላይ ነቀሰ ፊህ አጀሊ፣ ከኔ እድሜ የቀነሰብኝ ወለም የዝደድ ፊህ አመሊ፣ ነገር ግን ስራ ያልጨመረ ያ ይሆናል። ከኔ እድሜ አንድ ሲቀንስ አንድ ቀን ሲያልፍ ኸይር ስራ ያልሰራውበት ቀን ካልሆነ በስተቀር በምንም ነገር ተጸጽቼ አላቅም። አያችሁ እንዴት እንደሚቆጣጠሩ። አንድ ቀን ትላንትናና ዛሬ እኩል ሊሆንብኝ አይገባም። ሐማድ ኢብኑ ሰለማ ምን ይላሉ? ወደ ሱለይማን አተሚሚ ሂጄ ገባዋል። አላህን በሚታዘዝበት ሰዓት ስንሄድ
እሱን አላህን እየታዘዘ እናገኘዋለን። ኢንካነ ፊ ሰዓቲ ሰላቲን በሰላት ሰዓት ከሆነ ወጀድናሁ ሙሰሊያን እየሰገደ እናገኘዋለን። ወኢን ለም ተኩን ሰዓቱን ሰላቲን እንደው የሰላት ሰዓት ካልሆነ ደግሞ ወጀድናሁ ኢማ ሙተወዲዕ እንደ ውዱ እያደረገ አው አይደን መሪደን ወይ በሽተኛን እየጠየቀ አው ሙሸይዐን ሊጀናዘቲን ወይ ጀናዛ ሊሸኝ አው ቃኢደን ፊል መስጂድ ወይ መስጂድ ቁጭ ብሎ እንጂ በባዶ አናገኘውም ይላሉ ሐሰን አልበስሪ። ይሄን ይናገራሉ። ሐሰን አልበስሪ ምን ይላሉ? አድረክቱ አቅዋመን እንደው ሰዎችን አግኝቻለሁ ካኑ አላ አውቃቲሂም ለወቅታቸው ለጊዜያቸው አሸደ ሚንኩም ሒርሰን እንደው ከናንተ የበለጠ የጓጉ ናቸው። አላ ደራሂሚኩም እናንተ ለደራሂም ለወርቅ ለብራችሁ ከምትጓጉት የበለጠ ለጊዜያቸው የጓጉ ሰሃቦች ሰዎችን አግኝቻለሁ። አቡበከር ስዲቅ ምን አሉ? የመጨረሻ ንግግሬ ነብዩ ሰለላሁ ዐለይሂ ወሰለም ዛሬ ማን ነው ሰደቃ ያወጣው? አቡበከር እኔ አሉ። ዛሬ ማን ነው ጀናዛ የሸኘው? አቡበከር እኔ ነኝ አሉ። ዛሬ ጾመኛ ሰው አለ? አቡበከር አሁንም እኔ ነኝ አሉ። ዛሬ በሽተኛን ይጠየቃል? አቡበከር አሁን ያል። ነብዩ ሰለላሁ ዐለይሂ ወሰለም አሉ በአንድ ሰው ላይ እነዚህ አራት ነገሮች አይሰባሰቡም ጀነት የገባ ቢሆን እንጂ ጊዜያቸውን እንዴት እንደሚጠቀሙ። ስለዚህ ነገ ከቆምንበት ቦታ ንቅንቅ የለም። ስለ እድሜያችን እንጠይቃለን። 80ም 60ም 100ም ሰጠው እንዴት ጨረስከው ይባላል። ከዛ ተነጥሎ ደግሞ ወአን ሸባቢሂ ፊማ አብላ ወጣትነት እድሜ በምን አበሰበስከው ይባላል። ገንዘብ ሰጥቼ ነበር ኬታ መጣሁ መጀመሪያው ሶርሱ ምርቱ ኬት ነው? አጭበርብረህ የሰው ሐቅ ነው አስለቅሰህ? አይ በሐላል ነው ማሻአላህ። ወዴት ወሰድከው? ሰደቃ ወጣ ወይስ መጥፎ ነገር ሰራህበት? የመጨረሻ እውቀት ሰጥቼ ነበር ሰራህበት ወይስ እንዴት አሳለፍከው ይባላል። ፈተቁላህ አዩሀል ሙስሊሙን ወሕሪሱ አላ አውቃቲኩም ቀብለ ሑሉሊ አጃሊኩም ወባዲሩ ቢልአዕማሊ ሷሊሓቲ ፊ ሐያቲኩም ቀብለ መማቲኩም ወሰሉ ወሰሊሙ አላ ነቢይኩም ከማ አመረኩም ቢዛሊከ ረብኩም فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما وقال صلى الله عليه وسلم من صلى علي صلاة واحدة صلى الله عليه بها عشرا اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الراشدين وعن أزواجه أمهات المؤمنين وعن صائر الصحابة أجمعين وعن المؤمنين والمؤمنات إلى يوم الدين وأنا معهم برحمتك يا أرحم الراحمين اللهم إنا نسألك العافية في الأبدان والأمن في الأوطان والرحمة بالأهل والإخوان والفوز بالنعيم والرضوان اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصر من نصر الدين واخذل من خذل المسلمين اللهم انصر إخواننا في فلسطين اللهم انصر إخواننا في أقصم اللهم أنت السلام ومنك السلام فأنزل علينا السلام ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم جليل يذكركم واشكره على نعمه يزدكم ولذكر الله أكبر والله يعلم ما تصنعون أقم الصلاة